ከርስ ስለበለጠብህ አይደለ ክርስትናን የሸጥከው? ተቀብሎ የሚሄድ ትውልድ በዛበት፣ በበረከት የሚቀይረው ትውልድ በዛበት። ታፍሩም ደግሞ በኢየሱስ ስም በቅራቅንቦ ትለውጡታላችሁ። እግዚአብሔር እኮ በሚሰጠንና በማይሰጠን ነገር የሚለካ አምላክ አይደለም። እንዳንተና እንደ መሰሎች ደግሞ ወንጌልን ያሰደበ አለ። እብሪትና ትቢት እንደ ጀግንነት ነው። መንፈስ ዓለም ለሚመጡ እርዳታዎች ዋና መዝጊያ በር። ኢየሱስ ማለት የጀመርክ ቀን የህዝብ ጠላት ነው የምትሆነው። መስከረም ጌቱን እንድታመሰግኑልኝ ይፈልጋል። ሁሌ የልባችንን የምንናገርበት ቦታ ብቻ አይደለም፣ ጸሎት ጋይዳንስ የምንቀበልበት ቦታ ነው። ባል ገዝተሽ ያስቀመጥሽው ሸቀጥ መሰለሽ? በአንድ ስልክ ጥሪ ማግባት እችላለሁ። በገንዘብ የታወርክ ቀን ደንግጥ፣ ሞገስ ተገፏል። ጠላት ገንዘብ እንዳታገኙ ከሚዋጋቸው የበለጠ ሞገስ እንዳታገኙ እንደሚዋጋ መንፈሳዊ ደላላዎች ጌታ ኢየሱስ ምህረቱን ያብዛላችሁ። ላይላዩን የወንጌል ሰባኪ ውስጡን ግን ቅልጥ ያለ የገንዘብ ስራ ላይ የተሰማራ ደላላ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋል። መኖሪያ ቤትና የንግድ ሱቆችን መግዛት ይፈልጋሉ? በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይህ ድረስ ከፈለኩ በአንድ ስልክ ጥሪ ማግባት እችላለሁ ብላችሁ ትዳርን እንደ ርካሽ ነገር በአንድ ሳምንት እንደሚገኝ እንደማይረባ ነገር ለማውረድ ለምትሞክሩ ሰዎች 6 ዓመት ተጀናጅናችሁ ብታገቡም እናንተ ትፋታላችሁ፣ አትኖሩም። ሲቀጥል በአንድ ስልክ ጥሪ እንትን ብላችሁ ማግባት እንችላለን የምትሉት ሰውዬ ሊቀልድባችሁ የሚመጣ እንጂ እንደ ሚስት አክብሮሽ ወዶሽ ሲታረግብሽ ሊኖር አይደለም። የወደደሽ ያከበረሽ የዘላለም ህይወት አብረሽ ልትገቢ ስለሆነ እስከ ሞት ድረስ ስለሆነ ብታመም ምን ብል ስለሆነ አይደለም። ይሄ ደና ነገር አሞሽ አልጋ ላይ ብትወርቂ ይቀርና የሽንት ቧንቧ ኢንፌክሽን ቢያምሽ ጥሎሽ ነው የሚሄደው በሳምንት ይመጣ። ትዳር እንደዛ ቀላል መሰረቱ ፋውንዴሽኑ እንደዛ ይሄ በሳምንት ተደውሎ ብላችሁ መታራክሱት አይደለም። ኦፍ ኮርስ አሁን ብዙ ነገር ስለ ትዳር መጥፎ ነገር እየሰማን ቢሆንም እንዲህ እንድታቃሉት ግን እንዲህ ግን እንትን አትበሉ። ይሄ መጨማለቅ ነው። በክርስቲያኒቲ ውስጥም የሚገኙ በአንዳንድ አገልጋዮች ዙሪያ የሚሰማ አይነት ነገር መለያየት፣ ፍቺ ምናምን ነገር ኖርማላይዝ ከተደረገ ሰንበትበት እያለ መጥቷልና በዚህ ጉዳይ ላይ ብዙ ሰው ሐሳብ ሲሰጥና ብዙ ሰው ይሄ ነገር ትክክል አይደለም ብሎ ሲያወግዝ በቤተ ክርስቲያን ውስጥም ይሄ ነገር ላይ አዌርነስ ሲሰጥና ትክክል አለመሆኑ በአጽኖት ሲነገር እየሰማው አይደለም። የትንቢት ትጠረምሳለህ፣ ትገባለህ፣ ትወጣለህ፣ በዚህ ትሄዳለህ ምናምን እነዛ ስለገነኑ ምናልባት እንደዚህ አይነት ትምህርቶች እየተሸፈኑ እየመጡ ሊሆን ይችላልና እግዚአብሔርን በእናንተ ትዳር ውስጥ እያከበራችሁት ያላችሁ ሰዎች ምን ብላችሁ ወጣቱን ትመክራላችሁ? እግዚአብሔር አንገሸገሸው፣ እግዚአብሔር አንገፈገፈው። ምን ነው ብትለኝ ተቀብሎ የሚሄድ ትውልድ በዛበት፣ በበረከት የሚቀይረው ትውልድ በዛበት። ለፈውስ የተከተሉ ጠቅላላ ተመላሾች ናቸው። እንዲፈውሳቸው የተከተሉ ሰዎች ጠቅላላ ተመላሽ ናቸው። ዛት አለቀ በቃ ፊኒሽ። ኦብቪየስሊ 38 ዓመት ተፈወሰ፣ ሄደ፣ የለም በቃ የለም። አይነ ስውሩ ተፈወሰ፣ ተናገረ፣ የለም፣ ሄደ። ግባና ግለጥና አሳየኝ። ከዛ በኋላ ታሪክ የሰራ ካለ ተፈውሰ የት ነህ? ስትባረክ የት ነህ? ዋው! እናቱ እንጨት ተሸክማ ባቄላ ገዝታ አምጥታ አሹቅ ሰርታ አብልታው የነበረ ዛሬ እጁን ለመታጠብ እንኳን ማስታጠቢያውን ቀይሪው ይልሻል። ለአገልግሎት ስጠራው ስሊፐር ግዙ፣ አልጋ ልብስ አዳዲስ አርጉ ይላችኋል። ምን ልታረግ ነው ኢየሱስን የተከተልከው? ይገርም ነው። ነካው፣ እሺ ተፈወስክ፣ ኃይል ወጣ፣ እሺ ከዛ ምንድነው የምታረገው? ምስጋና ፕሮግራም እንኳን የለህም። እግዚአብሔርን ለማመስገን እንኳን አፍን አትከፍትም። አዳነኝ ብለህ በፍጹም። አንዳንዶች ያፍሩብሃል። እሺ በጣም አንተ መንገዳቸውን ከፍተህላቸው ያንተን ስም መጥራቱ ራሱ ወጣት ተጠንቀቅ። አውሬው ሊበላህ ነው፣ ጫፍ ላይ ነው ያለው።
አላደርግለትም። ጌታም እንደዚህ እያለኝ ነው፣ አደረግኩላቸው ረሱኝ አለ። ይሄ ነው ምንናፍቀው አገልጋይ። ልብ ይሰብራል። በቃ እኔ እንደዚህ የሚናገር በቦልድነስ የሚያወራ በቃ ዝም ብሎ የሚደመጥ አገልጋይ ናፍቀኛል። በቃ የህዝቡን ኢሞሽን ለመንካት የህዝቡን ስሜት ለመቀስቀስ ፌዘኛ ያልሆነ አገልጋይ፣ ሲሪየስ የሆነ አገልጋይ፣ የእውነትም ትውልዱን ለማቃናትና ትውልዱን መንገድ ለማሳየት ሪል የሆነ አገልጋይ ናፍቀኛል። how can I compare እንደዚህ አይነቱን አገልጋይ ከእንደዚህ አይነት ወርዶ ወንጌልን ከሚያሰድብ አገልጋይ ጋር እንዴት አነጻጽራለሁ? እኛ ጋር እብሪትና ትቢት እንደ ጀግንነት ነው የሚታዩ። እብሪትና ትቢት ደግሞ ከመንፈስ ዓለም ለሚመጡ እርዳታዎች ዋና መዝጊያ በር ናቸው። ሳይኖር መወጣት ሳትችል መነፋፋት፣ ትቢተኞችን እግዚአብሔር መቃወም ማለት ምን ማለት ነው? መቃወም ማለት ሬዚስት ማድረግ ነው። ብዙ ሰው ቴክ ብታረገው የማይጸልየው ለምንድን ነው ካልከኝ፣ ጉዳይ ውስጥ እግዚአብሔር እንዲሳተፍ እድል ፈንታ እየሰጠ አይደለም። ሁላችንም በሆነ ጉዳይ ሊሚትድ ነን። የሆነ የሚያቅተን ነገር እኮ because of you are a human ለየትኛውም አለመቻላችን ነው ጸጋ የተዘጋጀው። መንፈሳዊ አለ ሊሰጥ ይፈልጋል፣ ግን you have to claim። ባዶ መሆንን ተናገር። ዛሬ እጅ እንድትሰጥ ነው። ሰበር በል። እግዚአብሔር ሊያከብር ሲመጣ ሊያነሳ ሲመጣ ሰበር ያለ ሰው ነው የሚፈልግ። የተዋረደ ልብና የተቀጠቀጠ መንፈስ ያለው ሰው ካገኘው ከእርሱ ጋር በከፍታ ስፍራ ይቀመጣል። ከዚህ ከጉባኤ ሁሉ ብድግ አድርጌ እዚህ ጋር ማመጣው ማንን ነው? ለምን ይመስልሃል? አንተን ያላቀፍኩ እንዲህ ብድግ አድርጌ እዚህ ጋር ያመጣሁት ለምን ይመስልሃል? ቀሎኛል። ጂታ አድርጎ ነው ማኒፕሌት የሚያደርጋቸው። ነገር ከማንሳት በፊት አላለኝም። እኔ ራሴ እኮ መሄድ ይችላል አላለኝም። ቆይ አንድ ጊዜ ላስብበት አላለኝም። ቀለል ብሎኝ አንስቼዋለሁ። የሆነ ሰው እግዚአብሔር ቀሎት ያነሳው። የምድር ግሳንግስ፣ የምድር ኮተታኮተት፣ የምድር ቡቱቱ ወደ ህይወታቸው ሊቀላቅል ወንዶ የሆነ ጣፋጭ በሚመስል መርዝ አድርጎ ቀላቅሎ ማኒፑሌት አድርጓቸው ትውልዱን ከወንጌል ገፍትሮ እያስወጣ ያለ እንደዚህ አይነቱ ስለ እብሪትና ስለ ትቢት ሲያወራ እንዴት ያምርብኛል ብሎ አስቦ እንደሚያወራውላ ያስቀኛል። አንዳንዴ ሳስብ በረከት ፍለጋ፣ ቅራቅንቦ ፍለጋ፣ የምድር ቡቱቶና ግሳንክስ ፍለጋ፣ ድሪቶ ለመደረብ ያንን ፍለጋ ነው ወደ ቤተ ክርስቲያን እየተገደ ያለው። እንደዚህ አይነቱንም አገልጋይ ብለን ጠርተን ከዛ ጋራ ኮምፓሪዝን ውስጥ ከተናቸዋል። አረ እፈሩ በኢየሱስ ክርስቶስ ስም። አይላዩን የወንጌል ሰባኪ ፓስተር ገሌ፣ ፕሮፌት ገሌ፣ አገልጋይ ገሌ መጠሪያና መታወቂያ እንደዚህ ሆኖ ውስጡን ግን ቅልጥ ያለ የገንዘብ ስራ ላይ የተሰማራ ደላላ መሆን አይቻልም። የአንድ አገልጋይ እውነተኛነት የሚመዘነው ከገንዘብ ጋር ባለው ሪሌሽንሽፕ ነው። ይሄንን ለኔ ብለን መስማት አለብን። እየመጣ ያለው ዘመን ክፉ ስለሆነ ጳውሎስ እያላቸው ያለው ምንድነው? ባስመሳይነት የተሸፈነ ስስት፣ ባስመሳይነት የተሸፈነ ስግብግብነት ውስጥ ሆነን እንዳልሰራን ታውቃለህ። ከቅድሙ ቪዲዮ ጋር በደንብ ሪሌት ተደርጋችሁ አዳምጡት። በማመካኛ የተሸፈነ ኤክስኪውዝ የሚያቀርብ ለምንድነው ዘይቱን የምትሸጡት? ለዚህ እሺ መጽሐፉስ ለዚህ ነው። እሺ ቲሸርቱ ምን ያደርጋል? እሱ ደግሞ ለዚህ ነው። ጨውን ምን አመጣው? እሱ ደግሞ ለዚህ ነው። ማመካኛ እያቀረብን ወይም እያስመሰልን በጥቅስ በምናምን እያደረግን ሸፍነ ነው የሰራነው ስግብግብነትና ስስትኛ ጋር የለም እያላቸው እዚህ ጋር በጣም በጥንቃቄ እንድትሰሙ ይፈልጋሉ። የትኛውም በክርስቶስ ቤተክርስቲያን ውስጥ የሚደረግ የወንጌል አገልግሎት ከገንዘብ ጋር ተያይዞ የሚሰራን የምዝበራ ወንጀል፣ የማጭበርበር ወንጀል መሸፈን የለበትም። አገልግሎት የገንዘብ ኤክስፕሎይቴሽን ልብስ ሆኖ መቅረብ የለበትም። ስግብግብነትን ለመሸፈን ብለን አስመሳዮች ሆነን አልሰራንም የሚለው ይሄንን ነው። ኦኬ። በእነ ጳውሎስ ዘመን ከነበረው ባስመሳይነት ከተሸፈነው ስግብግብነት በእኛ ዘመን በሐሰተኛ መምህራን የሚሰራው ባስመሳይነት የተሸፈነው ስግብግብነት ይከፋል፣ በጣም ይከፋል፣ በጣም ይከፋል። በእኛ ዘመን በወንጌል ሽፋን የሚሰራው የገንዘብ ብዝበዛ ረቀቅ ከማለቱ የተነሳ እስከ መኒ ላውንደሪ አድጓል። እስከ መኒ ላውንደሪ
ማንም ስለማይለው እኔ መናገር አለብኝ። እንደዚህ የሚናገር ነው እኛ የምንፈልገው። አብዛኛዎቻቸው ምናልባት የተሰበሰበው ገንዘብ የት ገባ ተብሎ ህዝብ ቢነሳና ለመባ ተብሎ ሲሰበሰብ የነበረው የት ነው ያለው እስካሁን ብሎ ቢባል አዳራሹ ተገነባበት ኦዲት ቢደረግ አዳራሹ ተገንብቶ ሌላ 3 4 5 አዳራሽ የሚገነባ ሊትራሊ የሚገርም ገንዘብም አለ። ነገር ግን አሽሽተውታል፣ በእርግጠኝነት አሽሽተውታል። እና ጠያቂ ትውልድ ስለሌለ ጠያቂ ሰው ስለሌለ ጠያቂ ክርስቲያን በጣም ሬር እየሆነ ስለመጣ እንደውም ጭራሽ የሚጠይቀው ሰው ፈራጅ ይባላል። አንተን ማወቃሽ ያደረገ ማን ነው? አንተን ከሳሽ ያደረገ በሚል የግብዝነት የስንፍና ቃላቶችን እየተጠቀማችሁ ሰውን ልብ ለመስበር ትሞክራላችሁ። ሪያሊቲው ግን እንደዛ አይደለም። ወደድክም ጠላህም ኦዲት ቢደረግ አብዛኛዎቻችሁ ሌቦች መሆናችሁ። ስሙኝማ እግዚአብሔር እኮ በሚሰጠንና በማይሰጠን ነገር የሚለካ አምላክ አይደለም። በእውነት አንድኛ ልጁን እስኪሰጠን ድረስ የወደደን ጌታ ማለት ከልጁ በላይ ምን ይስጠን? ከኢየሱስ በላይ ምን ይስጠን? አዳምጡኝ። ከኃጢአታችን ነፃ ዘንድ በነፃ መዳን ይሆንልን ዘንድ ከዛ ደግሞ አልፎ ማለት ነው በቃ ሙሉ የሆነ የልጅነትን ስልጣን የልጅነትን መብት እናገኝ ዘንድ ደግሞ እኮ እሱ ራሱ ስለኛ መጥቶ ሲሞት ደሙን ሲያፈስ አምላክ ሆኖ ነው ራሱን አዋርዶ። በእውነት እኛ ስለመገፋትና ስለመዋረድ እናስባለን አንዳንድ ጊዜ። ከክርስቶስ በላይ የተዋረደ ነው የተገፋ የለም እኮ። ኢማጂን ስለተሰጠን ነገር ስለሆነም እያወራ ያለሁት ማለት ነው። ከዛ ደግሞ አልፎ ሞቶ ብቸኛና ብቸኛ ከሞት የተነሳው ሞትን ድል አድርጎ ለኔ ለናንተ ለምን በአብ ቀኝ ለዘላለም በህይወት የሚኖር ከዛ ደግሞ ስለኛ ኃጢአት ባንሰራ ይመረጣል። ብትሰሩ እንኳን አለ ጥብቅና የሚቆም የሚከራከርልን በአባታችን ፊት ማለት እኔ እንጃ ከዚህ በላይ ምን ሊሰጠን ይችላል? ነፃ የሆነ ድነት በሱ በማመን ብቻ የሚገኝ መዳን። በእውነት የምሬን እኮ እያሰብኩት በዚህ ስቴስ ራሱና ከክርስቶስ በላይ ምን ሊሰጠን ይችላል? ሌላው እኮ ትርፍ ነው ጌታ። ሌላው ማለት ነው በቃ ልክ ለፍታችሁ ተጠግራችሁ ምን ብላችሁ ስደርሱበት ቫልዩ የሚያጣኩ ነው። አዚፍ ላይክ እንዳለፋችሁ በቃ ደስታችሁን ሁሉ ወስዶት ማለት ነው። ወይ ለዚህ ነው የሚያስብል እኮ ግን በየጊዜው በቃ የማይጠገብ ሁሌ አዲስ የሆነ ክርስቶስ ብቻ ነው በእውነት። እና ምን ይስጠን ከዛ በላይ የምሬ ነው። ምን ይስጠን ከአንድ ልጁ በላይ ምን ይስጠን? ሌላው ኤክስትራ ነው በእውነት። ከዛ ደግሞ ልጁን በማግኘት ውስጥ ልጁን በማወቅ ውስጥ ሁሉ ይጨመርልናል። ቅርብ ከምትባል እንግዲህ ክርስቲያን ልክ እንደኛው ማለት ነው ልክ እንደኔው ቅርብ ከሚባሉ ክርስቲያኖች ግን በኢየሱስ ክርስቶስ በቃ ይሄ ነው ይሄ ገብቶ ስትመጣ በነገራችን ላይ እነዛ ወንበዴዎች አይታ አትወጣም ከእግዚአብሔር ቤት። አሁን እኔ ሁሌ በጣም ምጽናናበት አንድ ሐቅ ቢኖር አንድ እውነት ቢኖር እነዛ ሌቦች አይደለም አይቼ መጣውትኝ እነዛ በስመ ክርስቶስ የሚሸቅጡትን አይደለም አይቼ መጣውትኝ የእውነትም ክርስቶስ ኢየሱስ ገብቷቸው ኢየሱስን የሚሰብኩትን አይቻለው። አዘሴም ታይም በዋነኝነት ኢየሱስን አይቼ ስለመጣው በጭራሽ በነሱ ማኒፑሌት ተደርጌና በነሱ ኦፌንድ ሆኜ ከእግዚአብሔር ቤት አልወጣም። ናው ሄደይ በጣም ብዙ ሰዎች ልባቸው ተሰብሮ በጣም አዝኖ ምናምን ነገር ቤተክርስቲያን መሄድ ያቆሙ። እኔም ፐርሰናሊ የዚህ ነገር ቪክቲም ነኝ። ቤተክርስቲያን ለመሄድ በጣም ከምቸገር ሰዎች መሃል ነኝ። ነገር ግን ኢየሱስን አይተን ስለመጣን ጭራሽ ደግሞ ከቤቱ መውጣትን አንሻም አንፈልግም። ምንድነው ፍላጎታችሁ? የምታገኙት በረከት ከኢየሱስ ክርስቶስ በልጦባችሁ ነው? ተው እንጂ ከጌታ ጋር መኖር ተስማምቶ መኖር አይሻልም? ብዙ ጊዜ ለጸሎትን በረከክና በጌታ ፊት ስንሆን የልባችንን መናገራችን ልክ ቢሆንም ግን ሁሌ የልባችንን ምንናገርበት ቦታ ብቻ አይደለም ጸሎት። የጌታን ደግሞ የልቡን የምናደምጥበትና ለመታዘዝም ጋይዳንስ የምንቀበልበት ቦታ ነውና በቃ ብዙ ጊዜ አሁንም በህይወቴ የተለያዩ እንደዚህ ህይወቴ ውስጥ ዋና ለመሆን የሚመጡ የሚያጓጉ ነገሮች ይኖራሉ። እንደ ሰው በቃ ክፉ ያልሆኑ በጎም ቢሆኑ መልካምም ቢሆኑ ማለት ነው። ግን እነሱ ነገሮች አሁንም የህይወቴ ማከለኛ እንዳይሆኑ የሚሰጠኝንም ነገር በጥንቃቄ ከሱ እንደማይበልጥብኝ እያየሁ ነው መቀበል የምፈልገው። እሱን እንዲተካብኝ አልፈልግም። ምንም ነገር ከሱ የመጣ ነገር ቢሆንም በረከት ቢሆንም ማለት ነውና ለዛ ነው የልብህን ሐሳብ እስኪያጫውተኛ እኔ ስለፈለኩት ምንም ነገር እንዲያደርግልኝ አልፈልግም በህይወቴ። የህይወቴ ማከለኝነቱን የሚከለክል ማንኛውንም ነገር አልፈልግምና ሁሌ
በህይወት መንገዴ ሁሉ ከዛ ጊዜ በኋላ በዚህ መዝሙር ነው የምጸልየው። የልብህን ሐሳብ እስኪያጫውተኛ ሁንልኝ የህይወቴ መሐከለኛ ፈቃድ በሰማይ እንደሆነች በኔም ላይ እንድትሆን ለሐሳብህ ልመች ነው ያልኩትና ለመታዘዝ የማይመቸኝንም ነገር እንኳን ቢሆን ለሱ ለመታዘዝ ምቹ ሆኜ ነው በፊቱ መሆን የምፈልገው እና ይሄ ጸሎቴ ነው የሁል ጊዜ ጸሎቴ ነው። መስኪዬ ጌታ ኢየሱስ ይባርክሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለሰጠሽ ጸጋ ደግሞ ታማኝ ስለሆንሽ የእውነት ደግሞ ጌታ ስለረዳሽ እኛ አምላካችንን እናመሰግናለን። አንቺ ደግሞ ታማኝ አገልጋይ ስለሆንሽ የእውነት ሰማይ ቤት ባንቺ ደስተኛ ነው ብዬ አምናለሁኝ። በጣም ደስተኛ ነው ብዬ አምናለሁኝ። በማይናወጠው በማይንገዳገደው የጸና አቋምሽ የእውነት አፕሪሺየት አደርግሻለሁ። ባለሽ በክርስቶስ ትምህርት ላይ ባለሽ ጽኑ አቋም የእውነት ልትመሰገኝና ለትውልዱም እንደ አሪያ ብቻ የእውነት እንደ ምሳሌ ተደርገሽ በድግምግሞሽ ሊነገርልሽ የምትገቢ ድንቅ እህት ነሽና ዘመንሽ ይባረክ። ታውቃላችሁ ጠላት ገንዘብ እንዳታገኙ ከሚዋጋቸው የበለጠ ሞገስ እንዳታገኙ እንደሚዋጋቸው። እንዲያውም ሰይጣን እኮ ፕሮሚስ የሚገባልን ገንዘብ ለመስጠት ወርቀ በሰርብልልኝ ይሄን ይሰጥልሃል። the enemy fights favor more than money because he knows where favor can take you። ገንዘብ ሰጥቶ ለፈለገው ሊያደርግ ይችላል። የኔ ዋንኛው ፖይንቴ የሚሰጣችሁ ነገር ለጥፋት እንዳይሆንባችሁ ልትቀበሉት ቤተክርስቲያን የምትሄዱበት ነገር ህይወትን ሊሰጣችሁ ወይ ወደ ኢየሱስ ክርስቶስ ኢንዲኬት የማያደርጋችሁ ከሆነ ወደ ኢተርናል ላይፍ ኢንዲኬት የማያደርጋችሁ ከሆነ ትክክለኛ ቦታ ላይ አይደላችሁም። ትክክለኛ መስመር ላይ አይደላችሁም። በቃ ራናዌ ልትበላ ነው። ወንጌል መልካም ዜና የሆነው የእግዚአብሔርን የቅድስና ከፍታ ስላወረደ አይደለም፣ ወይም የሰዎችን የኃጢአት ጥልቀት ስላቀለለ አይደለም። በሁለቱ መካከል የሚያገናኝ የጸጋን ድልድይ ስለሰራ ነው። አይሽ ስለዚህ የመርዳት ሰንሰለታችን እንደዚህ ነው መሆን ያለበት። ከእግዚአብሔር ቅድስና አንፃር ኃጢአታችን እጅግ ጥልቅ ነው። ከኃጢአታችን ጥልቀት አንፃር ጸጋው እጅግ ብርቱ ነው። ከጸጋው ብርታት አንፃር ቅድስና የእውነትም የሚቻል ነው ማለት ነው። አይሽ ስለዚህ እግዚአብሔር ቅዱስ ነው ብለን ነው የምንጀምረው። ከዛ ግን ቅዱስ መሆን ይቻላል ብለን ነው የምንጨርሰው። እንደዚህ ስለ እውነተኛ ወንጌል ለመናገር ሌት ተቀን ባገኘው የሶሻል ሚዲያ አጋጣሚ ሁሉ ለመናገር እየተውተረተረና እየተፍጨረጨረ ያለን ይህ ወጣት ስታዩት እንኳን ትንሽ ልባችሁ ደንገጥ አይልም? እንደ አንዳንድ ሰዎች እንዴት ነው የእውነት በመስቀል ላይ የተሰራውን ስራ ፊል አታደርጉትም? አትሊስት የወጣቱ መንገብገብ አይታችሁ ወጣቱ ምን ያህል የወንጌል መሻትና የወንጌል ናፍቆት የወንጌል ጉጉት እንዳለው እንኳን አስባችሁ እንደው ትንሽ ልባችሁ ደንገጥ ብሎ መለስ ሳትሉ ዱቄትና ምናምን የሞላላችሁ የሚሆኑ ያ አይደለም ወንጌል። ማራናታ አሉት የቱን ላይ ይምጣ አገልጋይ ያለ ተሰናክላ ስትወጣ በእናንተ ሐሜት ከጌታ ቤት የወጡት የታሉ እነዛ ትላንት የሚያገለግሉት? ያቺ አፈሰስከት ዘይት ሆና እንደ ጅረት ስንቱን አስወጥታ ይሁን ከጌታ ቤት በውሸት ከሕክምና ያስቀርሃል ተሻላቶ ያቺ እናት አንተ ሃይማኖትን ለማስከበር ዲቤት ስትገጥም እሷ ግን ተሰናክላ ስትል አምላክ የለም ስንቱን ብርቱ ባካት ደረጋችሁት በሱፋችሁ የውስጠኛውን ቤት እየደበቃችሁት ከላይ የለበስከው ሱፉ አምሮብሃል የበደልከው እንባ እላይ ቤት ይፈዋል። ምንድነው የምትሉት? አሁን ስለነዚህና ለእንደኔ አይነቱ ምንድነው መልሳችሁ? እስቲ ታላላቆቻችን ንገሩን። እስቲ እንደው በዝምታን የመረጣችሁ እንደው በቃ እግዚአብሔር አለ እግዚአብሔር እኮ አለ እናምናለን እግዚአብሔር አለ ለእግዚአብሔር መተው ይሻላል ብላችሁ ዝምታን የመረጣችሁ ሰዎች ለእንደዚህ አይነት ትውልድሽ ምንድነው መልሳችሁ? ምን ብላችሁ ነው የምትመልሱልን? ወንጌል ናፈቀን ብለን ስንላችሁ ምንድነው የምትሉ? ጥያቄ ሲያቀርቡላችሁና ትዝብታቸውን ሲገልጹላችሁ እሺ ምንድነው የምትሉት? አክብሮት እንደሆነ እኮ ተማርን ከናንተ። ሰው ማክበር ተማርን ከናንተ። ሪስፔክት ማድረግ ለቤተ ክርስቲያን መሪዎች መታዘዝን እኮ ተማርን ከናንተ። ነገር ግን መሪ ነው ተብሎ የተቀመጠው ሰው በወንጌል ሲሸቅጥና ሲነግድ ተው ብለን ስንል ግን ማንፈራጃ አደረገ። አንተ የማንቡችላ አንተ የምን ገረድ እያላችሁ ሰደባችሁ። አይዞሽ እግዚአብሔር የከለከለሽ ነገሽን አይቶ ነው። እግዚአብሔር ካንቺ ቀድሞ ነገን የሚያውቅ አምላክ ስለሆነ የቱ እንደሚጠቅምሽ የቱ ነገ እንደሚጎዳሽ ስለሚያውቅ እግዚአብሔር ካንቺ ማሸሽ ያለበትን ያሸሻል፣ ማቅረብ ያለበትን ደግሞ ያቀርብልሻል። እየተፈተንሽ ከሆነም ነገሮች በጊዜው አልተሳኩም ከሆነም ደግሞ አይዞሽ እግዚአብሔር ዝም ብሎ አይደለም። እግዚአብሔር ነገሽን እየሰራ ነው። ልብሽ እንዲሰበር የሚፈልግ አምላክ አይደለም ያለሽ። ለዛ ነው የማይጠቅምሽን የከለከለው። ዛሬ ላይ እግዚአብሔር ቢከለክልሽ ሳይወድሽ ቀርቶ አይደለም፣ ስለሚወድሽ ነው የከለከለሽ። ነገ ላይ ጠቅምሽ ይችላል።
ነገ አሁን ከተሰበርሽው በላይ ሊሰብርሽ የሚችል ነገር ቢሆንስ ዛሬ ላይ ያጣሽ? ስለዚህ አይዞሽ፣ በርቺ። እግዚአብሔር በጣም ነው የሚወድሽ። ጠንክሪ። እግዚአብሔር ደግሞ ቀኑ ሲደርስ በጣም የምታመሰግኝበትን በረከት ይሰጥሻል። በርቺ። እግዚአብሔር ነገሽን አይቶ ነው። ለጊዜው ይመስላል፣ እግዚአብሔር ግን ሰምቷል። እግዚአብሔር ግን እንባ አባሽ የሆነ ጌታ ነው። እግዚአብሔር ረፈደበት አይባልም። ጌታ ረፈደበት አይባልም። ኢየሱስ አይረፍድበትም። እሱ ሊሰራ የወደደ ጊዜው ነውና እንደወደደ ይሰራል። ስለዚህ ጊዜውን ጠብቁ። በምስጋና በጸሎት በቃ ይጠበቃል ጌታ። እርሱ ሲነሳ ፐርፌክት ነው ታይሚንጉ። ድንኳን አንደላደልም። ድንኳን በድንኳን አንደላደልም። እርፍ የምንልበት ማልቀስ የለ፣ ማዘን የለ፣ መቆዘም የለ፣ ከፋኝ የለ፣ አስከፉኝ የለ፣ ደስ እያለ ማምለክ፣ ደስ እያለን አንተ ታላቅ ሳናየው አንተ ታላቅ ነህ የምንለውን አምላክ እያየነው ታላቅ ነህ እንለዋለን። እያየነው እንወድሃለን እንለዋለን። እያየነው እህታችን ኑሐሚን በትላንትናው ዕለትን በሁለተኛ ዲግሪ ወይም ደግሞ በማስተርስ ተመርቃለችና እንኳን ደስ ያለሽ። ኮንግራትስ እህታችን። በጣም የምንወድሽ በጣም የምናከብርሽ እግዚአብሔር አንቺ ላይ ባስቀመጠው ጸጋ እየተጠቀምን እየተጽናናን ከአምላካችን ጋር ፌሎሺፕ እያደረግን ያለንና የእውነት እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ፣ ዕውቀቱን ያብዛልሽ፣ ጥበቡን ያብዛልሽ። እግዚአብሔር በኑሮሽ በህይወትሽ በቤተሰቦችሽ ሁሉ ይባርክሽ። ተባረኪልን። እንወድሻለን። ስንቱን ተራራ ባንተ አለፍኩ፣ ስንቱን ሸለቆ ውሃ ሞላህ። ጆን ዳንኤል እና ቤተሰቦቹ በዚህ መልኩ ተገናኝቶ ነው እንግዲህ ክብር ምስጋና ላንተ ድረስ፣ ስንቱን ተራራ ባንተ አለፍኩ፣ ስንቱን ሸለቆ ውሃ ሞላህ። እንኳን ለዚህ አበቃችሁ። እንኳን እግዚአብሔር አንድ ላይ ሰበሰባችሁ። እግዚአብሔር የነካው ሰው በነገራችን እግዚአብሔር ፍቅሩን ያቀመሰው ሰው ምንም ቢሆን ጠፋ ይላል እንጂ በዛው ጠፍቶ አይቀርም፣ ይመለሳል የሚል ተስፋ አለኝ። አይ ሆፕ ልጅ በቤተ ክርስቲያን ውስጥ ሲያገለግል እንደማየውና ኮሜንት ሴክሽን ላይ የሚገርማችሁ ነገር በጣም ሙልጭን ያደረጉት ሲሰድቧቸው ነበረ፣ ሲዘባበቱባቸው ነበረ። የማርያም ጠላት አድርጎ ነው በቃ ኢሜጅ ሊስሉ እየሞከሩ ያሉትና ኢየሱስም በሉ እንጂ የወደዳችሁ ዓለም የወደዳችሁ ሕዝብ ሊገለበጥባችሁና ሊዞርባችሁ እጅግ በጣም ቅርብ ነው፣ ሩቅ አይደለምና ወንድማችን ይቺ ክብር የሰጠች ከፍ ከፍ እያደረገች ያለችው እቺ ምድር ልትጥል በጣም ሩቅ አይደለችም፣ ቅርብ ናትና ነቄሁን በቃ። አይኔን ባይኔ ያየው ባቢ ኤንድ ግሪስ ልጇን በሰላም ተገላገለች። ልጅን ሰጠኝ ሚሎ አቤኔዘር ኢየሱስ ክርስቶስ እንኳን ረዳችሁ። ጌታ ኢየሱስ ክርስቶስ እንኳን ለዚህ ክብር አበቃችሁ። ጌታ ኢየሱስ ክርስቶስ ልክ እንደ መጀመሪያ እንደ ሪናቤል ቆንጂዬ ልጅ እንግዲህ እንኳን ሰጣችሁ። ጌታ ተባረኩልን። እግዚአብሔር በቤታችሁ ውስጥ በክብሩ በሞገሱ ይመላለስ። እግዚአብሔር ይክበርበት። ልጆቻችሁን ያሳድግላችሁ፣ ጤናችሁን ይጠብቅላችሁ። ተባረኩ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። የዚህ ፕሮግራም የክብር ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንልዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲ